ፋኒ ለመጨረሻ ጊዜ ማስጠንቀቂያ መልስ ለጂጂ ሰጥተዋታል። ጂጂ እንግዲህ ደፍሮኛል፣ ሊደፍረኝ ሞክረዋል፣ ብዙ ነገር ነው ብላ እንግዲህ የሱ ታሪክ ገመና አውርታ ነበር። እሱ ግን ብዙ ጊዜ ታግሻታለሁ፣ ብዙ ጊዜ ዝም ብያታለሁኝ፣ ከዚህ በላይ ዝም ማለት አልችልም፣ የታገስኳት እስካሁን ይበቃኛል፣ አሁን አልታገሳትም፣ በህግ እጠይቃታለሁ፣ ለአንዴና ለመጨረሻ ጊዜ ግን ህዝቡ ይወቅልኝ ብሎ እንግዲህ የተነሱበት የመጀመሪያው ታሪካቸው ባጭሩ እንግዲህ ሁሉም ነገሩ አብራርተዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረድኤት ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁን አይሻ ነኝ። እንግዲህ ጂጂ ያው የታወቀ ነው። ከዚህ በፊት ከሳምሪ በሆነም ባልሆነ በትልቁ ነበር እንግዲህ ምትጣላው። አሁን እንግዲህ እሱ እንግዲህ ልጅ ናት፣ ትንሽ ልጅ አይደለችም። እኛ ትልቅ ሰዎች ነን። እኔ እንግዲህ እቃ አልሰረቅኩም። እንግዲህ ወዳኝ ወድጃያት አፍቅራያት የተጋባን ከመጋባትም አልፎ ቤተሰብ ሆነን ልጆች አፍርተን የምንኖር ከዛሬ ነገ ግን የማትሻሻይ ህይወታችን ትዳራችን የምትበጠብጪ እኔ ከዚህ በኋላ በህግ ጠይቅሻለሁኝ ያንቺ ነገር ብሎ እንግዲህ የተነሳበት ታሪክ። እኔ ከሳምሪ በኢንስታግራም ተዋወቅን። ነገር ግን ስንተዋወቅ ደስተኛ እንዳልነበረች፣ ከእናቷ ቤት መውጣት እንደምትፈልግ እንደዚሁም ሌላ ቦታ ሆና መማር እንደምትፈልግና ነገር ግን በጀርመን ሀገር ያው ትምህርት ቤት ገብታችሁ ስትማሩ ቤት ምናምን እንደሚሰጣችሁ እና በዛ ሳሎን ለጋራ የተለያየ መኝታ ቤት እና ማድ ቤት የጋራ በብዛት ይሄ በየትኛውም ስደት አለሞች ያለ ነገር ነው ተሰጥቶ ይኖራል። በዛ ምክንያት ያው እንግዲህ ከእናቷ ጋር አልተግባቡም። ልብሷ እቃዋን ይዛ እኔ ጋር መጣች፣ ከኔ ጋር እየኖረች በመሀልም እንግዲህ ያው በመሀላችን ፍቅር ተጀመረ፣ ተዋወቅን። እንግዲህ በደንብ ተግባባን። ተጋብተን እየኖርን አንድም አይደለም ሁለት ልጆች አፍርተናል። በዛ መሀል ሁሌ እንደሰደበችኝ፣ ሁሌ እንዳንቋሸሸችኝ እኔ ብቻ አይደለም እናቴ፣ እህቴ፣ ወንድሞቼን ማንም ቤተሰቤ አልቀራትም። ብዙ ነገር ብላኛለች፣ ብዙ ነገር ተናግራኛለች። ያ ሁላ ስትናገረኝ ግን አንድ ቀን እንኳን መልስ ወጥቼ አልሰጠኋትም። ምክንያቱም እሷ የባለቤቴ እናት ናት። ነገር ግን ነገም ወደፊትም ልጆች ህፃናቶች በመሀላችን አለ። ምን ታረቅበት አንድ ምን ሆነበት ቀን ይመጣል። ሌላው ደግሞ መግባባትን በተፈጠረ ጊዜ ወደ እሷ በሄድን ጊዜ ተሳድባችሁ ከምትዋረዱ ያ ሰው ሰድቧችሁ በቃ እናንተ ግን የውስጥ ሰላም ይሰማችኋልና እኔ ተሳዳቢ መሆን ስለማልፈልግ ነገ መልሶ ቤተሰብ ነው እንደሚቀላቀል ስለማስብ ያልሆነ መልስ መስጠት አልፈለኩም። ለዛ ነው እንጂ እሷ እንደምትለው ፈርቻያት አይደለም፣ የማክበር ያህል ነው። እናት ናት፣ ቤተሰብ ናት ብዬ ነው ብሎ እንግዲህ እጅግ በጣም ተሰምቶት ወጥቶ ተናግረዋል። ብዙዎቹ እንዳንተ መልካም፣ እንዳንተ አዋቂ፣ እንዳንተ ትዕግስተኛ፣ እንዳንተ አይነት ስነ ምግባር ያለው ሰው አይተናናቅም። ምክንያቱም ይሄ ሁላ ስትልህ ታግሰሃል፣ ዝም ብለሃል። አሁንም ታገስ፣ አሁንም ትዕግስተኛ ሁን፣ መልስ ወጥተህ አትስጣት። ምክንያቱም እስካሁን ኖርሃል። እንግዲህ አሁን 7 ዓመት ነው እንግዲህ አልፋታ ብለን ሁሌ በቆየች ቁጥር በሆነ ነገር በተነሳ ቁጥር በመሀል እያስገባች እንዲህ የምታደርገን እንግዲህ እሷ ደፍሮኛል። እኛ ቤት በመጡ ሰዓት እንግዲህ እዛ በነበረ ሰዓት በሳሎን ቁጭ ብሎ እንግዲህ አየሁት። እሱ ክፍት ሆኖ ይሄ ምን ሊደፍረኝ ፈልጎ ነው ምናምን ብላ ነው ያለችው። እንግዲህ አንድ ሰው በቤቱ እንግዲህ ከሄደ ውጭ ሀገር ውስጥ ሲሆን ሙቀት ይኖራል። በሙቀት ሰዓት የሰው ልጅ አጭር ሊለብስ ይችላል፣ እንደው እንዶ ሆኖ ቢሆን እንኳን ማለት ነው። ይሄ ማለት ግን የለባትም። ይሄ ቢሆን እንኳን እናት ናት፣ ትልቅ እናት ናት። ስለዚህ ልጅዋ ነው። ከዚህ በኋላ የልጇ ባል ማለት ልጅዋ ነው፣ ገመና መሸፈን ነው እንጂ እንደዚህ አውጥቶ አደባባይ እንግዲህ አላቅም። ዩቱባቸውን ወይም ደግሞ በአሁኑ ሰዓት ኑሮ አሪፍ ደረጃ ላይ አይደሉም። ቀዝቅዞ መልሶ ያው ሳንቲም ዩቱብ ለመስራት ነው እንደ አዲስ አጀንዳ ያነሱት ወይስ ይሄ ነገር እውነት ነው? እውነት ለመናገር ያሳፍራል ማለት ነው። ምክንያቱም እኔ አሁን በሁለት እንትን ቢጠርጥሬያቸዋለሁ። ወይ ዩቲዩባቸው ቀዝቅዘዋል፣ ያው ለመስራት እንግዲህ ዩቲዩብ ቫይራል እንዲወጣ ሰው እንዲቀባበለው እንዲያየው ሆን ብለው እያደረጉት ያሉት ፕራንክ ነው ወይ ያኔ ራሳቸው የሚያውቁት።
በቃ መልሰን የኛን ጉዳይ እንቀስቅሰን ለምን የሆነ ጊዜ በኃይለኛው ያው በቃ አንዴ ሳምሪ አንዴ ጂጂ አንዴ እንትን ያሉ በኃይለኛው ነበረ ያው ሲጣሉ የነበረው ማለት ነው። እና በዛ ሰዓት እንግዲህ አሪፍ ገቢ ነበር የሚያገኙት በዩቲዩብ። አሁን ያ የዩቲዩብ ገቢውን ፈልገውት ነው ተነጋግረው ወይስ ደግሞ እውነት ይሄ ነገር ተፈጥሮ ነው የሚለው ነገር እኔ ትንሽ አጠራጥሮኛል ማለት ነው። እና ለገቢ ብላችሁ ከሆነ እንደዚህ ራስን አዋርዶ የሚገኝ ገንዘብ በአፍንጫ ይውጣ፣ ጥሩ አይደለም። አይ ይሄ ነገር እውነት ነው እኛ ለዩቲዩብ ለሚከፍለን ገንዘብ ገቢ ብለን አይደለም ካላችሁ ደግሞ እና ነውር ነው። ጂጂ እንደ እናት እንግዲህ ከዚህ በኋላ ልጆቹ አያቴ ነው የሚሉሽ ልጆች አሉ፣ ህፃናቶች አሉ በመሃል። ይሄ ልጅ ከዚህ በኋላ ጠላሹም ወደድሹም በቃ የልጅሽ ባል ሆኗል፣ ልጅሽ ሆኗል። እና ሁሌ መሳደብ፣ ሁሌ መጥፎ ነገር ማንቋሸሽ ጥሩ አይደለም። ትታረቃላችሁ፣ እንዲሆናችሁ አትቀሩ ማለት ነው። ነገ ልጆች ያስታርቃሉ። እድሜ እንዲህ እንደሆነ አይኖርም። የነበረ ሀብት ይጠፋል፣ የነበረ ውበት፣ ቁመና፣ ሰውነት፣ ሁሉም ነገር ይጠፋል። በዛ ሰዓት ሰው ሊያስፈልግሽ ይችላል ጂጂ። በዛ ሰዓት እነዚህ ሊያስፈልጉሽ ይችላሉ። ዛሬ እንደዚህ አታድርጊያቸው ባይነኝ እንደ እናት ሲያከብሩሽ አክብሪያቸው። እና ፋኒ ደግሞ እኔም ያው ከኮሜንታተሮች እንግዲህ ሀሳብ የምደግፈው እስካሁን ዝም ብለሃታል፣ መልስ አልሰጠሃትም። አሁንም እንግዲህ ብዙ መልስ አትስጣት። በቃ እሷ ነገር አንዱ ፋይል ስትዘጋ አንዱ ትከፍታለች፣ አንዱ ፋይል ስትዘጋ አንዱ ትከፍታለች። በጣም ከባድ ነው። እንደው አሁን የተስተካከለች ይመስለኝ ነበረ፣ ግን ያው ከባድ ነው። በዛው ናት ማለት ነው እንግዲህ። ምክንያቱም አንተ የምትናገረው ነገር ባለቤትህም እንዳይሰማት በቃ አላደል። አንዳንዴ የሆነ መልስ ዝምታ ራሱ መልስ ነው የሚባልበት ጊዜ አለ። ተግባባን። ስለዚህ አንዳንዴ አሁን እሷ ስትናገር ወጣ እንዲህ በዚህ ወጣ በዚህ ገባ ስትል ዝም ስትላት ራሱ የራሱ የሆነ ንዴት ይፈጥርባታል። ለአንተ ግን ትልቅ መልስ ነው። በእርግጥ አሁን ይዛው የመጣችው ሀሳቡ በጣም ከባድ ነው። እንዴት ብሎ ነው አንተ እሷን የምትደፍራት? የማይባል ምንም የማይሆን ነገር እና ነውር ነው። አንዳንዴ ሰው ምን ይለኛል፣ ቤተሰብ ምን ይለኛል ይባላል። በቃ እኔ እንጃ። ሰው በአሁኑ ሰዓት በእርግጥ በአሁኑ ሰዓት ሰው የሰው ሼም እኔ እንጃ ያው ትተዋል። ሰውን ሼም የሚባል ነገር የሌለበት፣ ፍራቻ የሚባል ነገር የሌለበት ጊዜ ላይ ነው የደረስ ነው ማለት ነው። እና ያስጠላል። ስለዚህ በአጠቃላይ ግን እኔ ልል የምፈልገው ሳምሪ እንግዲህ እስቲ አንቺና እሷ ጥሩ ሁኔታ ላይ ካላችሁ ብታናግሪያት። እናትሽ እንደዚህ ገና አሁን ከአንቺ ፋይል ዘግታ መልሳ ገና በባልሽ ላይ እንደዚህ እንደ አዲስ ገና ፋይል ከፍታ አሁን አሁን ከፈታችሁ ፋይል ደግሞ የሚያስጠላ ፋይል ገና ነገር የሌለ ነገር በጣም የሚደብር ከኢትዮጵያዊነት የማይሄድ ነገር ማለት ነው። ስለዚህ ቤተሰብ ናችሁ እና አንዴ በህግ በምን ይሄ ሁላ ችግር ውስጥ ከምትገቡ በይቅርታ እለፉት። እና ጂጂ በጣም ጥፋተኛ ናት እንዴ! እናት እኮ ልጇ እንኳን ልብሱ ቢከፈት ወይም ደግሞ የሆነ ነገር ቢሆን እኮ ሄዳ ታልብሰዋለች እንጂ እንደዚህ አትልምና በጣም ጂጂ ተሳስታለች። ፋኒ ግን አምሮ በህግ እጠይቃታለሁ አለ። እስቲ መጨረሻውን ነው